ይህ ሰው የውሃን ብርጭቆ ያነሳና ይጠጣል። ከእርሱም ማዶ አንዲት ቆንጆ ትንሽዬ ሕፃን ልጅ እያየችው ነበር። እርሱም እንደተጠማች በማሰብ እንድትጠጣ ይጠራታል። ልጅቷም ያለምንም ማመንታት ሮጣ መታ ሙሉውን ትጠጣለች። ፓቭን እንዲህ ያለ ትንሽዬ ሆድ እንዴት ብዙ ውሃ ሊይዝ እንደሚችል አሰበ፣ ተደነቀ። በዚያን ጊዜ ይቺ ትንሽዬ ልጅ ከፓኪስታን እንደመጣች አላወቀም ነበር። ፓኪስታን ከህንድ ጋር ውጥረት የነገሰባት ሀገር ነበረች። ደግ ልብ ያለው ፓቭን ለልጅቷ ጠፍጣፋ ዳቦ አዘዘላት። ነገር ግን ልጅቷ ሁለት ጣቶቿን ትዘረጋለች። ሰውየውን በጣም ተርባ መሆን አለበት በማለት ያስባል። ፓቭን አንዳንድ ፍንጮችን ለመጠየቅ ሞከረ። ልጅቷ ግን በጫወታ መልክ ምላሷን ወደ እርሱ አወጣች። ፓቭን ክፍያ ከፍሎላት ሲሄድ በጸጥታ ልትከተለው ወደደች። እርሱም ገንዘብ እየጠየቀች ሊሆን እንደሚችል በማሰብ ገንዘብ ይሰጣታል። ነገር ግን የሚያብረቀረቁ አይኖቿን ሲያያቸው ትንሽ ፊቷ ቆሽሾ ነበር። ፓቭን ከወላጆቿ ተለይታ ሊሆን እንደሚችል የተገነዘበው በዚህ ጊዜ ነበር። አንዳንድ ሰዎች ልጆችን ይወልዱና ነገር ግን በአግባቡ ለማሳደግ ፈቃደኛ አይደሉም። ፓቭን ሊረዳት በጣም ቢፈልግም እሱ ራሱ በአሁኑ ጊዜ ከሌሎች ጋር ይኖር ነበር። ስለዚህ የራሱን የአንገት ሐብል አውልቆ በልጅቷ ላይ አደረገው። በባስም ወደ ቤት ሲመለስ በኋላ ተመለከተና ልጅቷ አውቶቡሱን እያሳደደች አየ። ተመልሶ እርዳታ እንድታገኝ ወደ ፖሊስ ጣቢያ ቢወስዳትም መናገር ባለመቻሏና ምንም ፍንጭ ስላልተገኘ ወደ አማቱ ቤት ሊወስዳት ግድ ይሆንበታል። ይሁን እንጂ የአማቱ ቤተሰብ የብርሃሚን ጎሳ አባላት ማለትም ከፍተኛ የሂንዱ ጎሳ አባላት ሲሆኑ ከዝቅተኛ ጎሳዎች ጋር ፈጽሞ ግንኙነት አልነበራቸው። አማቱ ስለ ልጅቷ ጎሳ ሲጠይቃት እሷም ከከፍተኛ ጎሳ የመጣች መሆኗን በግልጽ አስረድቷል በማለት ይመልሳል። ባልጠበቀ ሁኔታ በአመጋገብ ልዩነት ምክንያት ቀላል የቬጀቴሪያን ምግቦች ትንሿን ልጅ ምንም አልሳባትም። በምትኩ ከጎረቤቷ ቤት የሚወጣው ማራኪ የስጋ ሽታ አፏን እንዲጎመጅ አደረገው። ትንሿ ልጅ ከእይታው ሸሽታ ወጣች። ሁሉም በጭንቀት ዙሪያውን ፈልጎና መጨረሻም በጎረቤቷ ቤት ተደብቃ የዶሮ እግር እየበላች አገኘዋት። ፓቭን በጣም ደነገጠ። ይህ ልጅቷ በእርግጠኝነት ብራህሚን እንዳልሆነች አረጋግጧል። ምክንያቱም ብራህሚኒስ በአብዛኛው የቬጀቴሪያንነትን ይከተሉ ነበር። በማግስቱ ፓቭን ትንሿ ልጅ ዝንጀሮውን አምላክ እንድታመልክ ወሰዳት። ነገር ግን ስለ ሂንዱ የአምልኮ ስርዓት ምንም እንደማታውቅ ማን ያውቃል? በአይን ብልጭታ እንደገና ጠፋች። በዚህ ጊዜ ከመንገዱ ማዶ ወዳለው መስጊድ ትሮጣለች። ፓቭን ሲያገኛት እግሮቿን በብላ ጠቅልላ በጨርቅ ሸፍና ትኩረት እየጸለየች ነበር። ይህ ትዕይንት የፓቭንን የመጨረሻ ተስፋ ሙሉ በሙሉ አወደመው። ልጅቷ ብራህሚን ብቻ ሳትሆን ሂንዱም እንዳልነበረች አወቀ። ይህ ቀና አስተሳሰብ ላለው ፓቭን ሊሸከመው የማይችል በጣም ብዙ ችግር ነበር። ሴት ጓደኛው ዴቪካ እስክትመጣ ድረስ ሁሉንም ነገር እንዴት መቋቋም እንደነበረበት እርግጠኛ ባልሆነበት ሁኔታ ከመስጊዱ ወጣ። ፓቭን ታዲያ ከሌላ ጎሳ ወይም ሃይማኖት የመጣች ብትሆንስ በማለት አሰበ። በፓቭን ልብ ውስጥ የድንጋጤ ጩኸት ፈነዳ። እሷን የማጣት ፍርሃት ወረረው እና እንደ ራሱ ልጅ አድርጎ እንደሚያስብ ተገነዘበ። ከጭፍን ጥላቻና ከጠባብ አስተሳሰብ የተገነቡ እንቅፋቶች ፈላጊ አልነበሩም። ወደ ቤቱ ሲመለስ ፓቭን ለወደፊቱ አማቹ ነገሮችን እንዴት ማስረዳት እንደነበረበት አሁንም እያሰበ ነበር። የሂንዱና የፓኪስታን የእግር ኳስ ጨዋታ ሁሉንም ሰው አስደንግጦ ነበር። ህንድ ጎል ሲያስቆጥር ሁሉም በደስታ ጮሁ። ነገር ግን ትንሿ ልጅ በትንሽ እጆቿ በቁጣ ወዛወዘች። ሆኖም ፓኪስታን ባስቆጠረች ቁጥር ወዲያውኑ በደስታ አጨበጨበች። ፓኪስታን ተከታታይ ግቦችን ስታስቆጥር ትንሿ ልጅ በደስታ ወደ ጠረጴዛ ወጣ። እየጨፈረች እና በቴሌቪዥኑ የፓኪስታንን ባንዲራ የሳመች በደስታ ተናገረች። ይህንን ሲያይ ፓቭን ልብ ደነዘዘ። ቀደም ብሎ ልጅቷን ከየት እንደመጣች ለማወቅ ሲሞክር በህንድ ውስጥ ያሉትን ሁሉንም የቦታ ስሞች ዘርዝሮ ነበር። እናም በእያንዳንዱ ጊዜ ጭንቅላቷን እያወዛወዘች አይደለም በሚል መልስ መልሳለት ነበር። አሁን መልሱ ግልጽ ነበር። ከህንድ ጋር ውጥረት የነገሰባት ሀገር ከፓኪስታን የመጣች ነበረች። አዛውንቱም ወዲያውኑ በንዴት አስወጣቸው።